ጆሮአችሁ ብዝት ይበልልኝ። እንግዲህ ከመሸ አትሊስት እንደው ዝም ከምል ትንሽ እስኪ ደግሞ ላውራላችሁ ብዬ ነው የወጣሁት። ድምፄ ከተሰማ ይሰማል ብላችሁ መልእክት ብቻ ተውልኝ። ትንሽ አንድ ሁለት ካየሁ ይበቃኛል። ብርሃን በደንብ ካልታያችሁ ችግር የለውም እሱ። እሺ እስኪ የድምፄን ብቻ መልእክት ንገሩኝ። አጭር ነገር ነው፣ ብዙም አናወራም። ያው ብዙ ማውራት ዋጋ የለውም። አውርተን ጨረስን። ደከመን እኮ አልደክሞናል። እንግዲህ ሁለት ነገሮች ብቻ ልንገራችሁ። የመጀመሪያው እንግዲህ ዛሬ ሻዕቢያ እንግዲህ ከመሸ ለትግራይ ሀገረ ትግራይ ሆና እንድትቀጥል እውቅና ሰጠ የሚባል ነገር አለ። እንግዲህ ብሽቅ አሁን የያዝነው ፖለቲካ ይሁን ብሽሽቅ ይሁን አልገባኝም። ብቻ ዞሮ ዞሮ ግን ሀገረ ትግራይ ሆና እንድትቀጥል ሻዕቢያ ኤርትራ እውቅና ሰጠ ለትግራይ የሚባል አንድ ዜና አሁን ተባራሪ መጣልኝ። የእስራኤሉ ጉዳይ መሰለኝ በጠበጣቸው። እስራኤል የማነው የሶማሌላንድን ጉዳይ ማጽደቋ ብዙዎቹ ተረብሿቸዋል። ለምንድን የተረብሻችሁት ግን? ሻዕቢያ ምን ተራደዳችሁ እንዴ? ሶማሌላንድ እኮ በጣም ብዙ ፈተና ያዩ ናቸው እኮ። በጣም ብዙ ታሪክ አላቸው። ረጅም ጊዜ ኖረዋል። የራሳቸው ሀገር ናቸው። እንደ ሀገር ቀጥለዋል። ያ ደግሞ በዓለም መንግስታት ደረጃ ራሱ ህጉን እንጠብቅ ብለው ነው እንጂ እንደ ሀገር ሆኖ ከቀጠሉ ቆይቷል። የራሳቸው ብር አላቸው። የራሳቸው ሰራዊት አላቸው። የራሳቸው መንግስት አላቸው። የራሳቸው ህግ አላቸው። እና በጣም ደግሞ በዚህ ላይ ደግሞ እያደገች የመጣች ሀገር ነች። ከጦርነቱ ወጥተዋል። ራሳቸውን ለመከላከል በቂ አቅም አላቸው። ስለዚህ እስራኤል እንደውም የመጀመሪያ ሳትሆን ቀደም ሲል ብዙ ሀገራቶች ሁሉ የሶማሌን እውቅና ጉዳይ አረጋግጠዋል። ለምንድን ነው ሻዕቢያና ግብፅ የተበሳጫችሁት የሚለው ጉዳይ በስፋት እሱን እንመጣበታለሁ። አንዳንድ ዶክመንቱም ስላለ ነው። እስራኤል ግን ይሄን ፈር በመቅረዷ በዓለም ደረጃ ላይ እየተጨበጨበላት ትገኛለች። ለህዋት ግን ለምን ፈተና እንደሆነባችሁ አይገባኝም። እንደገና ደግሞ ማን ነው እነ ክንፈ ክንፈ ደግሞ ምንድን ነው በቃ ሶማሌላንድ እውቅና ከተሰጣት ህወሓትም እውቅና ይሰጣል፣ ትግራይም እውቅና ይሰጣታል የሚል ጥያቄ ጠይቋላሉ። በሱ መሰረት ይመስለኛል ዛሬ ሻዕቢያ ተሰብስበው ሀገረ ትግራይ እንድትሆን አጽድቀናል ብለው እነሱ ጽፈዋል። መጀመሪያ ራሱ ኤርትራ መችታው አንተ ራስ ሀገር ለመሆኑ ምን ማስረጃ አለ? ገና እኮ ያንተ ራሱ ሀገር ለመሆኑ ገና አልተረጋገጠም። ግን እንደ ወጉ አይቅርብኝ። እኔ ሻዕቢያ የሚባሉ ፍጥሮች ምን እንደሆኑ አይገባኝም። ወጉ አይቅርብኝ። ኤርትራ የሀገረ ትግራይ ሀገረ ትግራይ እንድትሆን እውቅና ሰጠ። መጀመሪያ ራሱ ኤርትራ እውቅና አለ እንዲህ የለም እኮ። በባህል እኮ ነው የተገነጠላችሁት። በዓለም አቀፍ ደረጃ በህግ አልተገነጠላችሁም አንተ ራሳችሁ። እና እንደዚህ አይነት መብት ማን እንደሰጣችሁ አላውቅም። ብቻ ዞሮ ዞሮ መብታችሁ ነው። ይህ ስለሱ አያገባኝም። ጥሩ ነው። ስለ ትግራይ ሀገረ ትግራይነት እውቅና የትግራይ ህዝብ ምን እንዳለ አንዳንድ ሰዎችን አናግሬ ነበረ። ትግራይ ከአማራ ተገንጥሎ ተለይቶ፣ ትግራይ ከአፋር ተለይቶ፣ ከሶማሌ ተለይቶ፣ ከኦሮሞ ተለይቶ፣ ከማንም ተለይቶ መኖር የሚችል ህዝብ አይደለም። የተሳሰረ ህዝብ ነው። ለብሽሽቅ ተጠቅማችሁበታል። መብታችሁ ነው። ዋጋም የሚያስከፍል ከሆነ ወደ ጦርነት ደግሞ መብታችሁ ነው። እኛ እኮ አይገባንም። ሁላችሁም ሀይ ብያለሁ። ሁላችሁም እዚህ አሁን ስንት ሰው ገባችሁ? በአንድ ጊዜ ወደ 1000 ምናምን ሰው ገባችሁ። ኦኬ፣ ስለሱ አይገባንም። ዞሮ ዞሮ ግን ምንድን ነው ይሄ የቦዘኔ አካሄዳችሁን አቁሙ። እናንተ አጀንዳና አርስት እየሰጣችሁን ብዙ ጊዜ ለመዳችሁ ማንጫጫትኛል። እኔ አሁን አጀንዳ በሰጡኝ መውጣት አይደለሁም። ያው ታላግጣላችሁ፣ አላግጥባችኋለሁ ወጥቼ። ስለዚህ እንደዚህ አይነት ነገር የለም። ክንፈ ምንድን ነው ያልከው? በሶማሌ መጀመሩ ለእኛም ተስፋ ነው አላሉ ይጀራል ክንፈ ሜቴክ። አብይ የተሳሳተው አንተ የለቀቀ ሰዓት ነው። እናንተን የህወሓት አመራሮች የተባላችሁ በሙሉ የለቀቀ ሰዓት ትልቅ ስህተት ተሰራ ኢትዮጵያ ውስጥ በቃ። ምክንያቱም እናንተ ተፈታችሁም አልጋ ላይ ተኝታችሁ አታርፉ። የሙቀጫ ልጅ አላቸው እኮ ጠቅላይ ሚኒስትር ዶክተር አብይ የሙቀጫ ልጆች ናቸው አላቸው። እና በምንም ታምር አትተኙም በቃ። ስለዚህ ጥፋቱ ዛሬ የተሰራው ኦኬ፣ ችግር የለውም፣ ምንም አታመጡ። በረጅም ገመድ አስሮ የለቀቋት ዶሮ የፈቷት አክል ይመስላታል ነው የተፈታችሁ ይመስላችኋል። አሁን እኛ ጨዋታውን አንጥረን ለትግራይ ሰጥተነዋል። የትግራይ ህዝብ ራሱ እንግዲህ የሚለውን ነገር እየሰማን ያለ ነው። ወብሎ ተነስቷል። እንግዲህ ከዚህ በኋላ ምናልባት እንግዲህ ትግራይ ሰላም የምትሆንበት ጭላንጭሉ እየታየን ነው ያለው። ነግራችኋለሁ። ከፍተኛ ባጀት ከፍተኛ ገቢ ያላቸው 1 ሜትር ምንድነው ኪሎ ሜትር ነው የሚባለው? 1 ኪሎ ሜትር መንገድ ኮሪደር መንገድ አልሰሩ።
የሞተች እየወደቀች የመጣች ሀገር። ለምን? እልህ ስለሆነ ጭራሽ ወገን አስርበው ቁማር የሚጫወቱ ጭራሽ ደግሞ አሁን ደግሞ ሀገረ ትግራይ ምን ልትበሉ? በምን በኩል እዛ እንኳን ሀገር እንኳን ሆናችሁ የሚመጣላችሁን ከዚህ በእርዳታ በሚሰጡ ቀለብ እንኳን በአግባቡ ለህዝባችሁ መቀለብ አልቻላችሁ። እያወጣችሁ ለሱዳን እየሸጣችሁ፣ ለኤርትራ እየሸጣችሁ፣ ነዳጁ አይቀር፣ ብሩ አይቀር፣ ስንዴው አይቀር፣ ወተቱ አይቀር እየሸጣችሁ እንኳን አልቻላችሁም። ሀገር ሆናችሁ ስትቀጠሉ ምን ልትበሉ ነው? ምን አላችሁ? ገንዘባችሁ በሙሉ ተሸርቷል። ዱባይ ነው ያለው የትግራይ ገንዘብ በሙሉ ወጥቷል። አሜሪካን ነው ያለው፣ ዩሮፕ ነው ያለው ገንዘባችሁ። የትግራይ ናት አሁን በሴፍቲኔት ናቸው። አታዩም እንዴ? ለህዝባቸው መሆን አቅቷቸው በረሃብ አጥንታቸው እስኪወጣ ድረስ አስርበው በዓለም ደረጃ ላይ እንትን ፊልም ሲሰሩባቸው በዜጎቻቸው ላይ እና አርዝ ትራይንግ ኢት ባክ ጀስት ላይክ ደስ አለኝ። ዜናው ደስ አለኝ። እንደው ትንሽ ስለመሸም ነገም ደግሞ ያመቱ ታኅሳስ ገብርኤል ነው። እስኪ ያው መንገድ ስለምንጓዝ ትንሽ ነገ እንኳን ባልገባላችሁ ትንሽ ለጊዜው መዝናኛ ልስጣችሁ ብዬ ነው እና እንጠብቃለን ምን እንደሆነ። ሌላ ወደ ይሄኛው በዚህ ጉዳይ ላይ እንግዲህ ብዙም ካስፈለገ አብራራበታለሁ፣ ግን እንጠብቃለን ነው። ቲንክ ብለናቸዋል። አድርጎት ነው መድኃኒዓለም ብለን እንስኛቸዋለን ህዝቡ ከፈቀደ። የትግራይ ህዝብ ውሳኔ አሁን እዚህ ጋር ነው እንግዲህ የምንጠብቀው። ሌላ ምንድነው? የዚህ የእርዳታ ጉዳይ ነው። ከዚህ አሁን መንግስት ቆፍጠን ያለ እርምጃ ነው። ማንኛውም ሰው ወገንህን መርዳት ከፈለግ የእርዳታው አካሄድ መንገድ አለው። አደጋና ዝግጁነት ኮሚሽን አለ። ያመጣችሁትን ገንዘብ ያመጣችሁትን እርዳታ ያልተመረዘ ያልተበከለ መድኃኒትም ከሆነ ተረጋግጦ እህሉም ከሆነ ተመርምሮ ወገን ላይ ሲደርስ ምንም አደጋ የለውም የሚለው ተጣራ በኋላ በአደጋና ዝግጁነት በኩል ይቀርባል እንጂ ከእርዳታው ቀጥሎ ያሰባችሁት ሸዋሸዋ መንግስት እጅ ደረሰ፣ መረጃው ደረሰ። ወርቁ አይተናው 15 ሚሊዮን ብር በእርዳታ ስም አሰብዶ ለፋኖ ታጣቂዎች ሊሰጥ ነበር፣ ተያዘ። አሁን የሚገባው ገንዘብ በሙሉ ወደ አደጋና ዝግጁነት ነው። አንዳንድ ሰዎች ሲንጫጩ ያለው መንግስት እንዴት እርዳታ እምቢ ይላል፣ እንዴት ነው እንደዚህ ሲልና እዛ ስትገረፍ ታወራለህ። ምንም አታመጣም፣ ትቀደዳለህ። መንግስት ሀገርና ህዝብ ህገ መንግስትን ያስከብራል። በህግ ትመራለህ። እሱን አሁን አንተ የምትፈልገው ከሆነ መንግስት ሆነናና ያን ጊዜ ትችላለህ ብለህ አዋጅ አውጣ። ለጊዜው ግን መንግስት እየሄደበት ያለብን አካል ወደነዋል። አየህ፣ ከባድ ነበር የሚሆነው። የተመረዘ ምግብ ወስዶ ሰጥቷቸው ቢሆን ኖሮ ቢሞቱ የኢትዮጵያ መንግስት ሊሉ ነበር። ያንን ነው የተቆጣጠረው መንግስት። ስለዚህ በዚህ ላይ መንግስት የወሰዳችሁትን እርምጃ ከልብ እንዲያውም ከሰብሳቢዎቹ ጀርባ ያለው ምንድን ነው የሚለው ሁሉ መጣራት አለበት። ምንድን ነው ከሰብሳቢዎቹ ጀርባ ያለው? እሱ በግልጸኝነት መንግስት ይንስታ ትልቅ ነገር ታገኛለህ። ምክንያቱም ለመሰላችሁ አሁን የዚህ የደብረ ብርሃን ልምጣ። የደብረ ብርሃን 3 ካምፖች አሉ። 1 ቁጥር 2 ቁጥር 3 ካምፖች አሉ። ታስታውሳላችሁ? በጣም ተረባርበን አካውንት እንዲከፈት ከ3ቱም ካምፖች ኮሚቴዎቹ እንዲዋቀሩ ብለን በደብረ ብርሃን በራሳቸው ተፈናቃዮቹ ራሳቸው ኮሚቴዎች አዋቅረው እኛ ላይ በአየር ላይ ስንት ጊዜ ሰርተን ጨርሰናል። የተወሰኑ ሰዎች እንቅስቃሴ ለማድረግ ሞክራል። እኔ መሬት ወርጄ ከሚመለከተው አካላቶችም ጋር ተነጋግሬ ኢቨን ቤት እስኪሰራላቸው ድረስ የባህር ዳር ከተማ መስተዳደር ልዩ የሆነ ልክ እንደ አይታችኋል። አሁን ደብረ ዘይት የተነሱት ሰዎች ሲነሱ ለአየር መንገዱ አውቶማቲካሊ የደብረ ዘይት ከተማ መስተዳደር ቤት ሰርቶ ሁሉንም ይህንን ጉዳይ በሌሎች ሀገሮችም ላይ ሰምተናል። ጅማ ላይ አይታችኋል። ልክ እንደሱ አንድ ቦታ ይፈለግና ቤት ይሰራላቸው። 1 ቤድሩም የሚሆን 1 ክፍል የሚሆን ከመጠለያ የሚውጡ። ምክንያቱም በክረምቱ ላይ ያሳለፉትን በረዶና ጎርፍ ስለማቅ እዛ ላይ በጣም ኢንቮልቭ አድርጌ በራሳቸው እንዲያውም ሰው ብሶ ዳዊት ለምንድን ነው በአንተ ስም የማይከፈተው? አንተ አላደርገውም በእኔ ስም አይከፈትም። ከብዙዎቻችሁ ጋር በዚህ ጉዳይ ተጨቃጭቀናል። ኮሚቴዎቹ ግን አቋቁሜ ኮሚቴዎቹ አካውንት እንዲከፍቱ ተደርጎ አካውንት ተከፍተዋል። ራሳቸው የሚያዙበት ከ3ቱም ካምፕ የት አላችሁ? ያን ጊዜ ዛሬ እንዴት ነው በቲክቶከር ገንዘብ የሚለቀምበት? ምክንያቱ ምንድን ነው? ቲክቶከሩ ከማን ጋር የሚገናኘው? ከሸኔ ነው የሚገናኘው? ከጁንታ ነው የሚገናኘው? ከፋኖ ሻቢያ ነው? ጁንታ ነው? በምን አውቀን ነው አንድ ተራ ቲክቶከር ወጥቶ ገንዘብ ሚሊየንስ ብር ለመልቀም እንዴት ተደርጎ ነው?
ከተሰበሰበው ገንዘብ ጀርባስ ያለው ምንድን ነው የሚለው ነገር መንግስት አጣርቶ በጣም የሚገርማቸው ነገር እጅግ ዘግናኝ የሆነ በሚዲያ የማይቀርቡ መረጃዎች ነው የቀረቡት። እኛ ከመጀመሪያ የተናገረው ይህንን ነበር። መንግስት ግን በራሱ ጊዜ ራሱ በርብሮ ራሱ ፈትሾ መረጃዎቹ ላይ ገብቶለታል። ገና ነው ይሄ ሚዲያ ላይ ይነገራቸዋል። አሁን የምትንጫጫ እያላ የወጣ እርዳታ እንዴት ይከለከላል? ምን አለበት? ሶስት ሰው ቢረዳ መጀመሪያ እናትህን እርዳ፣ አባትህን እርዳ፣ ጓደኛህን፣ አብሮ አደግህን፣ እህትህን እርዳ። ይሄ የማስመለስ ሴራ ፖለቲካ አስርቦ መነገድ፣ አስርቦ ፖለቲካ መስራት አይሆንም። እየነገርኩ ነው ያሉት ስለሚሆን ነው ይህንም ነገር። ስለዚህ ማንኛችሁም ሰዎች ማናችሁም ነገር በሰብሰቦች ያላችሁ የምታደርጉት ግን ህግና ጠግ ጠብቃችሁ በአደጋና ዝግጁነት በኩል ማስረከብ ትችላላችሁ። ለሰጣችሁት ነገር መጠየቅ ትችላላችሁ። ይሄን ሰተን ነበረ የደረሰልን። አደጋና መከላከል ዝግጁነት ኮሚሽነሩ ያንን ያደረገበትን ሪፖርት የማድረግ ግዴታ አለበት ለእናንተ። ይሄን እስማማኛለሁ። ካስፈለጋችሁ ኮሚቴም ካላችሁ ከአደጋና ከኮሚሽነሩ ጋር ሆናችሁ ሄዳችሁ ቦታው ላይ የፈለጋችሁት እንዲደርስ ማድረግ እና መከታተል መብታችሁ ነው። ከዛ ውጭ ግን በግል የምሰበስቡት ለጽንፈኛው ገንዘብ መዋጮ ነው። ወርቁ አይተናው እንዴት ተደርጎ ነው አማራ ነው የሚረዳው? 15 ቢሊዮን ብር በስንት ቢሊዮን ብር ዕዳ በባንክ ተይዞ አገልቆ የወጣ ሰውዬ እንዴት ነው አሁን የመጣው? አይሆንም። በላይነት እንዳይታችኋል ስንት መኪና እህል እንዳስገባ ደብረ ብርሃን ግን እሱ አለ። ከዛስ ህጉን ጠብቆ አደጋና ዝግጁነት ኮሚሽን እዛው ቦታ ላይ ተቀምጦ የማከፋፈሉን ስራ እንዲሰራ ነው ያደረገው። ይሄ ነው ህጋዊ ስራ ማለት ይሄ ነው። ዛሬ ታደሰ ወረደ ሄዶ ነበር ትግራይ ሄዶ ህጻስ ነው ህጻስ ላይ ገብቶ ነበር ሄዶ ነበር መግለጫ። እኔ ህዋቶች አለማፈራችሁ ይገርመኛል። ደፋሮች ናቸው እናንተ። በምን አይን ልታያቸው ይላቸዋል? ምን እንደምታያቸው የጠየቁት እኮ እነሱ አንድ ነው። የታለ የተላከልን እህል ነው የሚጠይቁት። ምን አደረጋችሁት? የት አደረሳችሁት እኮ ነው የሚሏችሁ እነሱ። ለምን ለሱዳን ወጥታችሁ ሸጣችሁት ነው የሚሏችሁ እኮ እነሱ። ለምንድን ነው ለኤርትራ ለኛ የመጣውን ወተት፣ ለኛ የመጣውን ስንዴ፣ ለኛ የመጣውን እህል ለምን ለሻዕቢያ ሰጣችሁ ነው የሚሏችሁ እኮ። ለምንድን ነው ወታደር ያሰለጥናችሁበት ነው የሚሉት እንጂ የተላከላቸው ትላንት ከሚላክላቸው 3 እና 4 እጥፍ የተላከ እህል ባለበት ቦታ ላይ እንዴት ነው አጥንት ብቻ በአንድ ሳምንት ውስጥ የሰው ልጅ አጥንት ብቻ ሆኖ። አሁን ያቺ ሴትዮ አይታችኋል፣ ሜሪንዳ ነገር ኤነርጃይዘር የሚጠጡ ሴትዮ በዚህ በኩል እሳቸው አሁን በተለያየ ዓለም ሚዲያ ላይ ሁሉ መነጋገሪያ ሆነ። ያቺ ፎቶ ብቻ ብዙ ገንዘብ አወጣችላቸው ለሻዕቢያዎቹ ለህዋቶቹ። አያችሁ ቲክቶከሮቹ እንደዚህ ይዘው አንድ አሮጊት እናት እንደዚህ ይዘው ፎቶ ተነስተው ብዙ ህዝብ ሸቀሉበት። ሰውም አያቸው፣ ሽቀላም ተሸቀለበት፣ ፖለቲካም ተነገደበት። ይሄ ለምን ተፈለገ ስትሉ ከጀርባ ያለው ህዝባዊ እምቢተኝነትና ስር ነቀል ለውጥ ያሉትን ከተማና ህዝብ መንግስትን በመበጥበጥና ልደቱ ያለውን የ45 ቀን አብዮት እናመጣለን በሚል የተቆመረ ቁማር ነው። ይሄን ደግሞ ያሉም እኮ ስትገረፍ ታወራዋል አላልኩም? መንግስት መረጃ ሰበሰበ፣ የሚፈልገውን ሰው ጠራ፣ አጣራ፣ ፔሬድ የመጨረሻ ውሳኔ የሚወሰነ። ጽንፈኞችና ባንዳዎች የፖለቲካ ያልገባችሁ ውጭ ያላችሁ በሁለት ቢላ የምትበሉ ደላሎች ምን አለበት ሰው ቢሰበስብ ቢሰጥ ምን አለበት? ይሄማ መንግስት ግፍ ሰራ እኮ። ሰው እንዳይረዳ ነው። እናትህን እርዳ፣ መጀመሪያ አይደለም አባትህን እርዳ፣ ወንድምህን እህትን እርዳ። ታይታ አያስፈልገንም አለ። በቃ ጨረሰ። በቃ በመጀመሪያ ደረጃ ከመንግስት አቅም በላይ የሆነ ረሃብ ኢትዮጵያ ውስጥ የለም የትም ቦታ ላይ። እኛውን ችግራችን የጸጥታ ጉዳይ ነው። ጸጥታውም እየተስተናገደ ያለው በተለየ ነበር በአማራ ክልል ነበር። አማራ ክልል ማህበረሰቡ ራሱ በቃ አሁን ሂድና እስኪ ባህር ዳር ጠይቅ፣ ሂድ እስኪ ጎንደር ሂድ፣ ወሎ ወፍ የለም። ሽፍታ አለ። ሽፍታ የተለመደ ነው። ድሮም አለ፣ አሁንም አለ፣ ነገም ይኖራል ሽፍታ። ከዛ ውጭ ግን ሰላማዊ ህዝቡ እንደ ጉድ ገባ። ወንድሞቼ በየጫካው የነበሩ በፋኖ ስም በአማራ ነፃነት ስም ሳያስቡት የገቡት በሙሉ እንደ ጉድ ገቡ። እንደ ጉድ። አሁን ጫካ የቀረው ማን ነው? ሻዕቢያና ህዋት ብቻ ነው የቀረው። ጎጃም በቃ የቀረሱ ብቻ ነው የቀረው። ሌላው አማራው በቃ በሙሉ ያው እያያችሁት ነው። መናገር አያስፈልገኝም። ይሄ ነው ያለው። ይልቁኑ ሌላ አንድ ጥቆማ አልጠቁማችሁ ለአማራ ክልል መስተዳድሮች ዋዲዱ ሴ አስተርጉምና ምን እኔ ያስጠየቀ የምታውቀው ነው የምጠይቀ
እጅ ካለበት ተጠያቂ ነው። ወደኋላ እናስበው። እኔ እኮ ባትገቡ ምን አለበት? ቆይ እናንተ እኮ ተዋርዳችሁ ከምትወጡ ከኔ ቤት ባትገቡ ምን አለበት? ትባራላችሁ። ከአንድ በላይ አጽፉ እንደሆነ እስኪ ተማር ቁጭ ብላችሁ። ይሄ እኮ ነው ስለማትማር እኮ ደርቃችሁ የቀራችሁት እኮ በሽተኛ ሆናችሁ ቀራችሁ። በጠበል አትድኑ፣ በምክር አትድኑ። በምን እንደምድኑ ራሱ አልታወቀም እኮ እናንተ ይቀንጅም። ኦኬ። እና ወደ አማራ ክልል ሳቶች ልባላችሁ። አሁን ብዙ ነገር እያየን ያለ ነው። አሁንም አልሞት ባይ ተጋዳይ ፋኖ ህዋቶች ናቸው የሚሰሩት፣ እያቀነባበሩ በእያንዳንዱ ታሪፍ ላይ ገንዘብ እየጨመሩ ለምሳሌ 700 ብር ከሆነ መንገዱ 100 ብር ነገር ኤክስትራ ትጨምራለህ። 800 ብር ለምን ብለህ ስትል 100 ብሩ ለፋኖ የሚሰጥ ነው፣ አለበለዚያ መንገድ ላይ ይዘናል። ይሄ ከትራንስፖርት ነው። ከነዳጅ ላይ የነዳጅ ዋጋ 150 ብር ከሆነ 90 ብር 100 ብር ይጨምራሉ። 200 ለምን ስትል ለፋኖ ከሊትር ይሄን ያክል ይሰጣል። በየቦታው በየነዳጅ ማደያው በየትራንስፖርቱ በየህዝብ መገልገያው ቦታ ላይ ወላ ባህር ዳር ወላ ጎንደር ወላ ጎጃም እንዲህ አይነት ተጽዕኖ እየተደረገ ማህበረሰቡ እየተፈሳጨው ስለማያወራ ነው። እረ ይሻለኛል እንዲህ በ700 ላይ 100ን ጨምሬ በሰላም ልግባ መንገድ ላይ ፋኖ ከሚያፈርኝ እየተባለ አስገዳጅ ሁኔታ እየተፈጠረ ነው ያለው። ይሄ በጥቆማ ደርሶኛል። ዘንድሮ ሊያብዱን ነው ወይ ማንም ጌት እኮ እንደምነቅላቸው እኮ ደስ ይለኝ። ድብን ርር ይበል ጠላቴ፣ ድብን ይበል ጠላቴ የሚለው እኮ ጋ ነው። ጠጣ ቁጭ ብለህ አፈን ዘቅዘቅ ጠጣ፣ ትወጣለህ። አንድ ማለት ትወጣለህ። ስለዚህ ይሄ የሚደረግበትን ቦታ አጣርታችሁ እርምጃ እንድትወስዱ ነው። አሁን ከፍተኛ እርምጃ ተጀምሯል። በተለይ አማራ ክልል አንጀት ይነቀበ ያጠጣችሁ ከፍተኛ ይሁን። አሁን እርምጃው ጠንካራ መሆኑ የምታውቁት የማይነኩ ከፍተኛ መኮንኖቻችሁ ትናንት ዛሬ ፍርድ ቤት ፈርዶባቸው ቤት ገቡ። 4 ዓመት 5 ዓመት 8 ዓመት ኮሎኔሎች በሁለት ቢላ የሚበሉ ገንዘብ ሲሸበችቡ ነበር። ገንዘብ ለፋኖ ለዚህም ብዙ ነገር ወንጀል ይሄው 4 ዓመት 5 ዓመት 3 ዓመት ዛሬ የዋሉ ችሎት ላይ ትላንትና የዋሉ ዛሬ የዋሉ ችሎት ላይ እስር ቤት አስገባቸው። ይሄንን አይተህ የማትቀጣ ወላ ሚኒስትሩን ወላ ፓርላማ አባሉን ወላ ኮሎኔሉን ወላ ጀነራሉን ወላ የፈለገውን መንግስት አምርሯል። እረፍ ብያለሁ። ይሄ ዛሬ ባህር ዳር ላይ ያቻዘ የተወሰነው ውሳኔ ወሎ ላይ ጠብቀው ነገር፣ ጎንደርም ጠብቀው፣ ሰሜን ሸዋም ጠብቀው፣ አዲስ አበባ ኦልሞስት ኦፕሬሽኑ ተጀምሯል። ያለው እየተጣራ ነው ያለው። ድንገተኛ የሆነ መለቃቀም ይደረጋል። ወይ ሀገር ለቀህ ትወጣ ይሆናል ልጅ፣ ወይ አልጋ ስር ትደበቃለህ፣ ወይ ጾታ ትቀይራለህ። ምክንያቱም መንግስት አሁን የመጨረሻው ሰዓት ላይ ነች። እቺ ምርጫ ትዘጋጅን ብላችሁ የሰረባችኋት ሴራ በሙሉ ኦልሬዲ ከሸፈ። በቃ ምርጫው ይካሄዳል። ለዚች ነው አሁን ያስኮከባችሁ በተለያየ መንገድ እየመጣችሁ እያየ ነው። አሁን እንኳን በዚች ባጭር ጊዜ ሶማሊላንድማ በቃ አለቀ እኮ በቃ አገሩ ነች እኮ በቃ ቢንጎ አለን እኮ እኛ አሁን ቢንጎ። ስለዚህ እኔ በዚህ ጉዳይ ላይ ምንም እንትን የለም። ለመላው የሶማሌላንድ ነዋሪዎች በሙሉ እንኳን ደስ አላችሁ የምለው። እስራኤልን በጣም ከልብ አመሰግናለሁ። በጣም ያልታየ ነገር ነው ያያችሁት። ፕላስ ኦን ታይም ነው የሆነው። ሻቢያ አሰብን ለግብፅ ሬ ነው መጀመሪያ አይችሉም። ያው አጀንዳ ስለሚያውቁበት ሻቢያዎች እኛ ሊያስጨፈጭፉ ነው አይችሉም። ለግብፅ ሰጥቼ ግብፅ ኮማንድ ፖስቷል፣ ወታደር ቤዟል አንጥታ እዛ ልትተክል። ጫውታው እንደዛ ነበር የነበረው። ፊት ለፊት ነበር የሰጡት የነበረው። ግብፅ አሰብ ከገባች እንጨርሳታለን። እንደገባች ነው የምታልቀው። እንደገባች አንድ ቀን አትቆይም። ስንደመስሳት ስናጠፋት የፈለገችውን ይዛ በአንድ ቀን ነው የምናጠፋት ግብፅ አሰብ ላይ ካገኘናት። እኛ እኮ እንደውም ካይሮ ካልገባን እያሉ ነው እየተከለከሉ ነው እንጂ ተው እያሉ እንጂ ካይሮ ገባለን እኛ። አሁን ሻቢያ የሚይዘው ነገር አጣው። ሁሉ ነገር ጨለመበት። አሁን በቃ የመጨረሻ እድል ብሎ ይሄን አጀንዳ ለኛ መስጠቱ ነበር። አይሆንም። እስራኤል ምን አደረገች?
ሶማሌላንድ እስክትደራጅ ድረስ በማንኛውም መሰረታዊ ነገሮች ላይ ከጎንሽ አለው አለች። እስራኤል እንግዲህ ታውቃለች፣ ስለ እስራኤል እንኳን ማውራት አያስፈልገኝም። በማንኛውም ነገር ኮንግራጁሌሽን አለች። አንድ ሀገር አንድ የአውሮፓ ሀገር እንዲያውም የተለየ የሆነ ስጦታ ነው ያበረከተው። ያው መናገር ስለሌለብን መረጃው ትክክለኛ እስኪመጣለት ድረስ ነው። ስለዚህ ሶማሊያ አንድ ሀገር ሆነች። ለዚህ ነው አሁን ኢትዮጵያ አሁን በነፃነት ነው ስለ ወደቧ ጉዳይ ተለምኖ ይመጣላት። ተለምኖ በቃ አሁን አበደ። ማስያዣ ነበር ያደረጉት አሰብን ማስያዣ። በቃ እስካሁን ድረስ ይዤ ህዝብ በድያለሁ፣ እርቃን አስቀርቻታለሁ፣ አሰብን ገድያለሁ፣ ውሰዱልኝ ብሎ ኢሳያስ አፈወርቅ መጥቶ እስኪሰጥ ድረስ እኛ ፕሮጀክታችን ቀጥለናል። ሶማሌላንድ ትልቅ ቤት ሰርተናል። ጅቡቲ በዛ በኩልም አሁን ጠንቀቅ እንድትል ተነግሯታል መመሪያ። ሶስተኛው ምርጫችን ደግሞ ያለ መንግስታት ወደቡን ሻዕቢያ እንዲያስረክብ ወስኖበታል። አያችሁ፣ 3 እድል ይዘን ገባን አሁን እኛ። ለዚህ ነው ሁልጊዜ ጉድጓድ ስትቆፍር አርቀህ አትቆፍረው የሚገባበት አይታወቅምና የሚባለው ለዚህ ነው። ዛሬ አልሲሲና ኢሳያስ አፈወርቅ ደም እንባ እያነቡ ነው ያሉት። ደም እንባ እያነቡ ነው ያሉት። ኢሳያስ አፈወርቅ እንደውም ታሞ ሆስፒታል ገብቷል የሚባል ነገር ተገሰብቻለሁ። ያው አላምንም እንጂ ያው የቲክቶክ ወሬ ነው ብዬ ነው እንጂ ምንድን ነው ያልከው? አዶናይ when he was running off around like news, yeah, you were like no one can over. ስለዚህ ኦኬ they wanted to live in the just okay. ስለዚህ አሁን የተሰሩትንና ታቅዱ የነበሩት መረቦች በሙሉ በታሰናል። ምን ከዚህ በኋላ ልክ ጥይት የሌለው ክላሽ ይዞ ነው አሁን ከዚህ በኋላ ቢቀሳቀስ ማንም ጽንፈኛ ምን የሚያገባኝ ነገር የለበት። ዞሮ ግን አሁን መንግስት በድዱ ነበር እስካሁን ድረስ ሲነክስ የነበረው። ጥርስ አውጣ ብለን ስንጮህ ነበር። ጥርስ አውጣ መንግስት ኮርዳይ ላድን አልችልም። አሁን ምንም አያገባኝም። ነግሬያለሁ፣ መክሬያለሁ አለቀ። እንደዚህ ጋር ቆመ። ትናንትና አትላንታ ላይ በነበረ የጽንፈኞች ቡድን ስብስብ ላይ ያው ጠዋት እንደተባሉ እንደተፈረካከሱ ነግሬያቸው ነበረ አለ። አሁንም ያው እንግዲህ ስብሰባውን ይመሩት የነበሩትና ለውጡን እናመጣለን እንገለባብጣለን ኢትዮጵያን መንግስትም ላይ ያሉት በሙሉ ያው ዛሬ ትናንትና እርስ በርስ ተባልተዋል። ልደቱ እጅግ አፈንግጦ ወጥቷል። ጀውዬ ያው የራሱን ፓርቲ ስሙ ራሱ አይገባኝም። ጀውዬ ሸቤ ነው ያለው፣ ግን በምን እሱን ወክለው ተከፋፍለዋል። በዘር የኦሮሞ የአማራ የምናምን ተባብሎ እንትኖቹም ገብቶበታል፣ ዋቶቹም ገብቶበታል አብረው በቃ ናቸው ያሉት እና በቃ ሊስማሙ በማይችል መልኩ ተበታተኑ። ግን ያው አልሞት ባይ ተጋዳይ እየወጡ ይጮኻሉ። እንደዚህ ነው ያ። ስለዚህ ምንም ማድረግ አልችልም። እኔ በፈለጋችሁበት መልኩ ኑ ብያችኋለሁ። ብትፈልጉ በጥይት ነው፣ ብትፈልግ በጠረጴዛ ዙሪያ ነው፣ ብትፈለጋችሁበት መልኩ ነው። ይሄን መንግስት እንዳትማተቀንቁት ነግሬያችሁ ነበር። ይኸው በተግባር አሳያችሁ። በተለይ ዛሬ ደግሞ ሞት ነው። ምክንያቱም ዛሬ በእስራኤል ውሳኔ ሻዕቢያ ተቀበረ። በቃ ላይነሳ ነው የተቀበለው ሻዕቢያ። እስከ መጨረሻው አንሰራራም ከዚህ በኋላ በቃ ሻዕቢያ። እንደገና ደግሞ እዚህ አገር ውስጥ ያሉት ማንኛውም የሻዕቢያ አባላት ላይ ከፍተኛ ክትትል መንግስት እንዲያደርግ ሙሉ እውቅናውን የደህንነት አካሉ ወሰደ። በተለይ አጭበርብሮ የኢትዮጵያ መታወቂያ ያዙ፣ አጭበርብሮ የኢትዮጵያ ፓስፖርት ያዙ። ማንኛውም የሻዕቢያ ተወላጅ በአስቸኳይ በሚሰጠው የጊዜ ገደብ ውስጥ ካልመለሰ በስተቀር ሻዕቢያ ነኝ ብሎ ከአዋሽ ምናምን ቦታ ላይ ነገራቸዋለሁ። ባለፈው ስደተኛ ካምፕ ተከብሰሉታቸዋል። እዛ ገብተው ራሳቸውን ታርመው እስኪወጡ ድረስ ወይ ደግሞ ወደ ሀገራቸው ዲፖርት እስክናደርጋቸው እስከ ኤርትራ ድረስ መሀል ከተማ ላይ በተለይ በገንዘብ ደረጃ የምትነቃነቁ እረፉ ብለናቸዋል። አሁን የኢትዮጵያን ገንዘብ የገደሉ መስለው ናቅፋ ይዘው መቀሌ ገቡ። አሁን መቀሌ ከኢትዮጵያ ብር በላይ የናቅፋ ግብይት ነው ያለው። ለምን? የኢትዮጵያን ብር የሚገሉ መስሏቸው አውቀው ምን አደረጉ? አንድ ናቅፋ 17 ብር 20 ብር እንዲመዘገብ ልክ የነሱ ገንዘብ ቫልዩ እንዳለው አድርገው ፖለቲካ ሊሰሩ እኮ ነው። ምን አላችሁና ምን አላችሁ? እስኪ ንገሩ። ምንድን ነው የሚገዛው?
እኔ አንድ ናቅፋ በ5 ሳንቲም አልገዛውም፣ ጥቅም ስለሌለው። ኤርትራ ውስጥ ምን ጠቅሞበታላችሁ በናቅፋ? እስኪ ምን ናቲንግ። ለፖለቲካ ግን አሁን መቀሌ ላይ ወስዳችሁ ናቅፋ የኢትዮጵያ ብር እንዳትጠቀሙ ናቅፋ ብቻ በላችሁ ፖለቲካ ትሰራላችሁ። ለምን? ህወሓትና ሻዕቢያ አንድ ስለሆናችሁ ምንም አታመጡ። ሌላ ፖለቲካ ስትሰሩ ሰብያችሁ የኢትዮጵያ መንግስት ብር ሊያትሙ ብር አይደለም እኮ የሚያትሙ የብሬክስ አባል እኮ ነው። በወርቅ ሊቀየሩ ይችላል ገንዘቡን። ምን አገባህ አንተ? ኢትዮጵያ ብር ልታትም ነው። ኢትዮጵያ ማሽን እንደዚህ ሆነ እንዴ? እንደ ቆሮና የምናመርተው ምን አገባህ አንተ? በተለይ ስደተኛ ምን አገባህ? በዚህ ላይ የወርቅ ብር እናትማለን ካስፈለገ። ስለዚህ ኦልሬዲ ሾቃችኋል። ነገር ያለው እኔ ጆከር ጥዬ እንደምበላ ነገር ያለው የቦነስ እንደምበላ ነገር ያለው የቦነስ ነው የበላው። ደግሞ ጆከር ጥዬ ነው የበላው እየነገርኩ ነው ያለው። ስለዚህ እኔ አሁን በዚህ ጉዳይ ላይ ስቱዲዮ ገብቼ ሰፊ የሆነ ነገር በተጨባጭ የሚታዩ ነገሮችን እያደረኩ እንሰራለን። ዋናው ነገሩ ግን አሁን ምንድነው የገባሁበት ትልቁ ዓላማችን ምንድነው? የሀገረ ትግራይ እውቅና ሻዕቢያ ሰጠ የሚባለው ዋና ያመጣኝ ወደዚህ እሱ ነው። ሻዕቢያ ለሀገረ እውቅና ሀገረ ትግራይ እውቅና ሰጠች። ልክ እስራኤል ለሶማሌላንድ እውቅና ሰጠ እንደሚባለው ኢሳያስ አፈወርቅ በፊርማ አረጋግጦ ለሀገረ ትግራይ ይሄንን ካልክ ባጀት መድብላቸዋል። መድብ ለትግራይ ባጀት እኛ በቢሊየንስ 30-40 ቢሊየን እየመድብን ነው። ገብቷል። መንግስቱ ኃይለማርያም አለ አንድ ቁና ከዛ ክልል መጥቶ ያውቃል። ናቲንግ ፎር ናቲንግ ብር እየሰጠናቸው ነው። እኛ ፎር ናቲንግ። የእነሱ ገንዘብ በሙሉ ዱባይ ነው ያለው፣ አሜሪካ ነው ያለው። እና ዜም መስፍን እኮ ዛሬ ስንት ቢሊየን ይዘው የት ናቸው ያሉት? ኡጋንዳ እኮ የአፍሪካ አንደኛው ባለሀብት ብሏል እኮ። እስኪ የህወሓት ባለስልጣን የትግራይን ህዝብ ያልዘረፈ አንድ ነገር ነው። እስኪ ዱባይ ብትሄድ ምንድነው ዋትቨር ወደ ባህሪ ወደ አረብ ሀገሮች ብትገባ ብታምን ትልቁ ባለሀብት ህወሓት ነው፣ ወያኔ ነው። ጎልፍ ክለብ አላቸው እኮ፣ ሞል አላቸው እኮ፣ ዘርፈውታል ገንዘቡ። አሜሪካን ብትገባ ሪስቴት የሚገዙት እነሱ ናቸው። ካናዳ ብትገባ እነሱ ናቸው። ኤሮፕ ብትገባ የእነሱ ሀብት ነው በሙሉ እንዳለው። ዋሸው። እዚህ ግን ትግራይ ውስጥ ግን የሚጠጣ ወተት አታ ተጎሳቁላ እንዲህ ተብሎ አክቲቪስት ሄዶ እዛ ጋር ሰግጥ ደድብ ብሎ ፖለቲካ ሲሰራበት ያዋል። እዚህ ጋር ይሄ አይደለም ጨዋታው ያለው። የምትበላው የላት፣ የምትለብሰው የላት፣ የምትከናነበው አማራት አለ። ጭራሽ ወጣችሁ ሀገረ ትግራይ ኤርትራ እውቅና ሰጣችሁ ለዳንተ እንዴ? ስለዚህ እኔ በዚህ ጉዳይ ብዙ መግራት አልፈልግም። ለማንኛውም ስቱዲዮ ገብቼ ፕሮግራም ሙሉ እሰራለሁ። በደንብ እንድታውቁ አድርጌ በደንብ አስተምራችኋለሁ ማወቅ ስላለባችሁ። ከዛ ውጭ ግን እንኳን ደስ አላችሁ መላ ኢትዮጵያውያኖች። እንግዲህ በዕለተ ገብርኤል ነው። ታኅሳስ ገብርኤል ታውቃላችሁ። ሙስሊሙ ክርስቲያኑ ሁሉም የሚያከብረው በዓል ነው። ሰው በሰላም እንደ ጉድ ገባ ቁልቢ የተጸለየ በያገሩ ነገር ያው ቁልቢ ነው። ስለዚህ በዕለተ ገብርኤል በቁልቢ በዕለተ ቀኑ የጠላቶቻችንን አፍርድም የመሾቅ ማልቀስ አየን። ምሕረት ይስጣችሁ እንኳን ብለን ለማለት እንኳን እድል አልሰጣችሁም። ክፋታችሁ በጣም ስለበዛ ማለት ነው። ስለዚህ ዞሮ ግን አሁን ያው ዕለተ ገብርኤል እንግዲህ ተአምር ተጠርቶልናል። ዘማች ክርስቶፍ አዲስ አበባ ዊል ቢ ኦፍ ክራውለስ። ስለዚህ ይሄ ነው ያለው እና አሁንም ይሄን እምላችሁ በርቱ፣ እንኳን ደስ አላችሁ። ድላችንን አቀናጅተናል፣ አሸናፊነታችንን አሳይተናል፣ ዓለምንም አስደምመናል። እንኳን ደስ አላችሁ ነው የምላችሁ። ጎሆን አሻራ ጎሆን ሁላችሁም ጎሆን ላይ አሻራችሁን አስቀምጡ፣ ጎሆን እርዷቸው። ባህር ዳር ወደ ተከፈተው አካውንት ለመጠለያ የከፈተው አካውንት ላይ መርዳት የምትፈልጉ ሰዎች እዛው አካውንት ተከፍቷል፣ ወደዛ አካውንት አስገቡ። በግል ሰብስቤ ገንዘብ የምትል በሙሉ የምሰበስበው ገንዘብ ለሸኔ ነው፣ የምሰበስበው ገንዘብ ለፋኖ ነው፣ የምሰበስበው ገንዘብ ለሻዕቢያ ነው፣ የምሰበስበው ገንዘብ ለጁንታ ነው። ስለዚህ አቁም ተብሏል። መድኃኒት መስጠት ከፈለግ አደጋና መከላከል ትሄዳለህ። ጤና ጥበቃ ይመረመራል። መድኃኒቱ ፖይዝን ደግሞ ይረጋገጣል። ጤነኛ ነው ብሎ ሲል መድኃኒቱ እዛ ይደርሳል። እህሉ የምትወስደው ይመረመራል። ዘይቱ ይመረመራል። ኤክስፓየር አላደረገም ወይ ለጤና ችግር የለውም ተብሎ ተመርምሮ ፕሩፍ ሲያደርጉት ይላካል። አለበለዚያ ግን ይሄ በስሜት አይሱዙ ጭኜ ምናምን ጭኜ የምትል ተላይተህ ትገባለህ። ቀጥታ ነው የምትገባው። እረፍት ብላል። እረፍ። ይሄ ነው። በዚህ ምንስማማ ከሆነ
መቀጠል ትችላላችሁ። ይሄ ነው እና ይሄን ያለው እንግዲህ መልካም ገብርኤል በዓል ይሁንላችሁ ለመላው ኦርቶዶክስ ተከታዮች። በዚህ አጋጣሚ ለሁሉ ሙስሊሙ እኮ ጅብሪል ይላል እኮ። ስለዚህ እኔም እንግዲህ ነገ ምናልባት የገብርኤል ተጓዥ ነኝ። ስለዚህ ለሁላችሁም ጸሎት አደርግላችኋለሁ። ለሀገሬ እጸልያለሁ፣ ለህዝቤ እጸልያለሁ። ኢቭን ለክፉዎቹም ራሳችሁ ልቡን አስጣችሁ ብዬ እጸልይላችኋለሁ። ነገ ሻማ አበራላችኋለሁ። እነሱ ልቡን አስጣችሁ ብዬ ለሻቢያዎቹም እጸልይላችኋለሁ። እና እዚህ ያላችሁ ሻቢያዎች ጥንቃቄ አድርጉ። በመላው ኢትዮጵያ ውስጥ ያላችሁ አዲስ አበባም ተቀመጥ፣ ጎንደርም፣ ጎጃም ተቀመጥ፣ ወሎም ተቀመጥ፣ ኦሮሚያም ተቀመጥ፣ ከአፋር ሶማሌም ተቀመጥ፣ ሻቢያዎች ተጠንቀቁ። የሚመጣባችሁ ነገር ከባድ ስለሆነ የሚነግራችሁ ሳይነግረን እንዳትሉ። ድንገተኛ ኦፕሬሽን ይጀመራል፣ ድንገተኛ አፈሳ ይጀመራል፣ ድንገተኛ መጠለፍ ይጀመራል። ምክንያቱም እስክትገሉን ድረስ መጠበቅ ስለሌለብን መንግስት አምሯልና ጥንቃቄ አድርጉ። በተለይ ቤተሰብ ያላችሁ ልጆች ያላችሁ ተጠንቀቁ። እየነገርኳችሁ ነው፣ ጥቆማ ነው የምሰጣችሁ የሚፈጠረው ነገር ስለማውቀው። ይሄን እምላችሁ ክብር ለሚሰጠው ክብር እሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ አንድ ቁርጥ ካላችሁ ክብር ለጀግና መከላከያ ኃይላችን፣ ክብር ለጀግና ትንታጋይ በገር የነሳ ሞራ ማርሽ ቀያሪ መሪያችን፣ ለአየር ኃይላችን፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ በሙሉ ለለውጥ አራማጆች ኃይሎቻችን ከተማ አገር አሳድገው አስቦ ላሳዩን አንድ ቁጥር ታደርጋላችሁ። ለኮር ዳይት አንድ ቁጥር ታደርጋላችሁ። ለጎህ ቴሌቪዥን ለማዕበል መረጃ፣ ለጎህ ፌስቡክ ለማዕበል ፌስቡክ፣ ዩቲዩብ፣ ቲክቶክ ኤቭሪ ሚዲያ በሙሉ ላሉ ሚዲያዎች በሙሉ አንድ ቁጥር ታደርጉኛላችሁ። እወዳችኋለሁ። መልካም የገብርኤል በዓል ይሁንላችሁ እያልኩኝ እችን አጭር መልእክት ላስተላልፍላችሁና ፕሮግራሜ ልዝጋ። እመጣለሁኝ። እወዳችኋለሁ። ሰሉት። ሰላም ሁኑልኝ።